ስሚ አብሽን አስከፈተሽማ እዚህ ቤት አታጭም። አብሽ ኮተች ዛሬውኑ ምን ዛሬውኑ ታገቢዋለሽ። ዛሬውኑ ገርሙ ከሬሳ ላይ አምጥቶ ቀለበት አለ ሚዜዎችም አሉ ታገቢዋለሽ። አብሽ ከፍቶትማ እዚህ ቤት ማንንም አያድርም። ማለት የሆነ እንግዳ የሆነ ስሜት ተሰምቶኝ ይሆናል። ግን በቃ ከመድብል ጋር ያለሽን ግንኙነት ግልጽ አድርጊልኝ። ደግሞ በእጅ ያዝኩ ምንድን ነው? ምን ያዝኩኝ? ምን አገባህ ደግሞ? ምን ስፔስ አብሽ ይወርልኝ ይቆጠኛል። አብሽ እውነት ነው ማለት ነው እኮ ምንም አላልኩት። ውሸትና ክህደት እኮ የመሳይ ማንነት ነው። ይኸውልህ አንተ ልጅ ስሜን አታጥፋ። ሲጀመር ስሜን ራሱ ይጠፋል ሰው መሳይ። ይኸውልህ አብርሽ ሚለኝን እየሰማሁ ነው አይደል? ቆይ አንተ ግን ተጠያቂ የምታደርገው እኔን ነው። ቆይ ግን አንተ እውነት ልትቆርጠው የሆነ የሚፈነዳ ነገር ግዩስ ልቀጥሲ ጩኬን ያደረኩት ምን ወደ እኔ መጠጋት ጀመረ። የሆነ ቦምብ ነገር ይዞ ከዛ መጠጋት ጀመረ። ከዛ እኔ ጮኩና አመለጥኩ። ይኸውልህ አብርሽ ለንግግሩ ዋጋ ይከፍላል። ልብ አድርግልኝ። ኧረ 100 ብር ነው የምከፍለው። ቆይ እናንተ ቀልድ ነው እንደያዛችሁት? አብርሽ እኔ ለህይወቴ በጣም እየሰጋው ነው። በጣም ማታ ራሱ ክፍሌን ቆልፌ እንቅልፌ ወስደኛል። እኔን ቆርጬ ውስጥ ባዶ እንዳለኝ ነግሬ ነበር አይደል? አንተ ይሄን ነገር ተው አላልኩህ? ኧረ አብርሽ እኔ ትቻለሁ። እሱ ዝም ብሎ ነው የሚያወራው። ጉዮስ ልታፈነድ የነበሩ ምንድን ነው? ምንም። ይኸውልህ አብርሽ አንተ ላታምን ትችላለህ። የእሱ ፊኛ ግን በወርቅ መሞላቱ የተረጋገጠ። አንዳንድ ጊዜ ሞኝ ትሆናለህ ልበል። ድጋሚ ይሄን ሀሳብ እንዳታነሳ አላልኩህ? እሺ ይቅርታ። ይኸው ካም በኋላ አብርሽ ምስክር ነው። ይሄን ነገር ብታነሳ ወይ እኔ እገላለሁ ወይ ፖሊስ ጣቢያ ከሳለሁ። አብርሽ ስማሽ ምስክር ትሆናለህ። እኔ እኮ መውለድ አልችልም። ምን ትትና እንግዲህ የህይወት አጋሯን ለማግኘት ሁሉንም ጥያቄ እየጠየቀች ነበረ። መድፍልንም እንግዲህ ጠይቀዋለች ማለት ነው። እሱም ጥያቄዋ በጣም ከባድና እንደዚህ በቀላሉ ሊመለስ እንደማይችል ካሰበና ከነገራት በኋላ ግን እሷም አጭርና ቀለል ያለ መልስ ነው የምፈልገው ስትለው የሰው ልጆች የሚጣመሩትና የሚጋቡት እኮ ህይወታቸውንና ወይም ደግሞ ዘራቸውን ለማስቀጠል ነው። ስለዚህ ሰዎች ከተጋቡ መውለድ አለባቸው። ስለዚህ እኔም መውለድ እፈልጋለሁ የሚል መልስ መልሶላታል ማለት ነው። ግን ደግሞ ያገባዋት ሚስቴ ከሌላ ሰው እንድወልድና እሷ ደግሞ መውለድ የማትችል ከሆነ ግን ደግሞ ከሌላ ሰው እንድወልድ ከፈቀደችልኝ ከሌላ ሰው ወልጄ አብሬት እኖራለሁኝ። እሷን መፍታት አይጠበቅብኝም። ምክንያቱም እኔ መውለድ እፈልጋለሁኝ፣ ዘሬን ማስቀጠል እፈልጋለሁ የሚል መልስ ሰጥቷታል ማለት ነው። ግን ደግሞ መፋታትና አብረን መሆናችንን ሚስትየዋ ተወስን ብሏታል። እሷም እንግዲህ ቀላል አልነበረችም። ትክክለኛ መልስ ማግኘት ስለምትፈልግ ሚስትህ ባትፈቅድልህስ ከሌላ ሰው ወልደህ እንድታመጣ ወይም ደግሞ ወልደህ እንድታሳድግ ባትፈቅድልህስ ብትለውም ያኔማ እፈታታለሁኝ ብሎ የምትፈልገውን መልስ መልሶላታል ማለት ነው። እንግዲህ ትህትና አሁን ላይ ሶስቱንም ጥያቄ ጠይቃቸዋለች። ግን አጥጋቢና ወይም ደግሞ ልትፈልገው ወይም የምትፈልገው አይነት መልስ የመለሰላት ገልሙ ይመስለናል ማለት ነው። እንግዲህ አሁን ላይ ባትወስንም ግን ደግሞ ለገልሙ ምንም አይነት ስሜት ባይኖራትም አሁን ግን ለጠየቀችው ጥያቄ አጥጋቢ መልስ ያገኘችው ከገልሙ ነው። እንግዲህ ሶስቱንም ፈትኜ ከሶስት አንዱ አልፏል ብላለች። እንግዲህ ሊያልፍ ይችላል ብለን የምናስበው ገልሙ ሊሆን ይችላል ማለት ነው። በዛ ላይ ትህትና ገልሙ ምንም መጠጥ እንዳይጠጣና ህይወቱን እንዲቀይርና የሚሰራውንም ስራ ገንዘብ እንዲያጠራቅም ህይወቱን ቀለል አድርጎ በዚህ አይነት ሁኔታ መቀጠል እንደሌለ በትም እየነገረችው ነበረ ማለት ነው። እንግዲህ ከዚህ በፊትም አብሮ መጠጥ አብዝቶ እንዳይጠጣና መጠጣት ካለበትም እቤት ውስጥ መጠጣት እንዳለበት ስትመክረው ነበር። ዛሬም እንግዲህ መጠጥ ማቆም እንዳለበትና አለበለዚያ ግን እሷ አብራው እየዋለችና ስራ ቦታም ቢሆን ሲጠጣ አብራው እንደምትጠጣ ነግረዋለች ማለት ነው። ስለዚህ
ትህትና አሁን ላይ ፊቷን ወደ ገልሙ ለማዞር እየፈለገች ነው የሚመስለው ማለት ነው። ሌላው አብርሽ ነው። አብርሽ እንግዲህ ትህትናን እንደወደዳት ግልጽ ነው ማለት ነው። ግን ደግሞ አሁን ላይ አብርሽ ግራ ተጋብቷል። ምክንያቱም የግሌ አለች በመሃላቸው። የግሌ በጣም እንደምትወደውና በሱ ምክንያት እየተሰቃየች እንደሆነ ያውቃል። ታሳዝነኛለች፣ እንዴት ማድረግ አለብኝ ብሎ በጣም ግራ እየተጋባ ነው ያለው። ግን ደግሞ ልቡ ወደ ትህትና ነው ያለው ማለት ነው። የትህትና ነገር ግን ያሳስበው ይመስላል። ከመድብል ጋር ያላት ነገር በጣም አሳስቦታል ማለት ነው። እንግዲህ ከዚህ በፊትም በተደጋጋሚ ያለሽን ግንኙነት ከሱ ጋር አሳውቂኝ ብሏታል። ያንኑ ጥያቄም ዛሬም ጠይቋታል። ከሱ ጋር ያለሽ ነገር ምንድነው? ለምንድነው የምትገናኙት ብሏል ማለት ነው። እሷ ግን ከሱ ጋር ምንም ነገር እንደሌላት በተደጋጋሚ እየነገረችው ነው ማለት ነው። መድብልም የአብርሽ ነገር በጣም እያሳሰበው ነው። እሱን ከትህትና ጋር ሲያያት የሚረብሸው ነገርና ባህሪው የሚቀያየረው ነገር በጣም አሳስቦታል ማለት ነው። ስለዚህ በሁለቱ መካከል ምን አይነት ግንኙነት እንዳለ ግራ ተጋብቷል መድብልም ማለት ነው። አብርሽ ግን ያው የትህትናና የመድብል መገናኘት በጣም ጤናና ሰላም የነሳው ነው የሚመስለው። እንግዲህ ለጊዜውም ቢሆን አብርሽ ትህትናን አሁንም እንደ ባለፈው አክሩፏታል ማለት ነው። ሌላው መሳይ ነው። መሳይ እንግዲህ አሁንም ድረስ ከተንከሲስ አናት ላይ መውረድ አልፈለገም፣ ወይም ደግሞ እሱን ሊተወው አልፈለገም ማለት ነው። እስካሁን ድረስ የሱን የዘር ፍሬ ወይም ደግሞ አካሉን መቁረጥ ይፈልጋል። ዛሬ ደግሞ ይባስ ብሎ እንደውም ማዕድን መመርመሪያ አምጥቶ እንግዲህ ራሱን እንደ ተንከሲስን ሲመረምረው ነበረ ማለት ነው። እንግዲህ የያዘው መሳሪያ ወደ ተንከሲስ ሲያስጠጋው ጮኋል። ስለዚህ አሁን ላይ መሳይ በጣም እርግጠኛ ሆኗል ማለት ነው። ተንከሲስ ግን መሳይ እያደረገው ያለው ነገር ሰላምና ጤና እንደነሳው ግልጽ ነው። ምክንያቱም በፈለገው ሰዓት መጥቶ የፈለገውን ነገር ሊያደርግ ይችላል፣ ወይም ደግሞ አካሌን ሊጎዳኝ ይችላል እያለ በእንቅልፍ ራሱ በስነ ስርዓት መተኛት አልቻለም ማለት ነው። በእርግጥ ነገሩ በጣም አሳሳቢ ነው። መሳይ ጋር ያለው የተሳሳተ ሀሳብ እንግዲህ ተንከሲስን እረፍት ነስቶታል ማለት ነው። መሳይ በዚህ ዘመንና በዚህ ጊዜ እንደዚህ ማሰብ እንደሌለበት አብርሽም ደጋግሞ ቢነግረውም ግን በፍጹም ከሀሳቡ ሊመለስ አልቻለም ማለት ነው። ስለዚህ መሳይ እንግዲህ ተንከሲስን በማንኛውም ሰዓት ሊጎዳው ይችላል ማለት ነው። ግን ደግሞ አሁን ላይ መሳይ ተባባሪ ወይም ደግሞ አጋዥ ይፈልጋል። ብቻውን ይሄንን ነገር ማድረግ አይፈልግም። የግሌንም ለመጠቀም ቢሞክርም የግሌ ግን ደጋግማ እንደዚህ ማድረግ እንደማትፈልግና እሱ እያሰበ ያለው ነገር ራሱ ትክክል ሊሆን እንደማይችል ብትነግረውም እሱ ግን እርግጠኛ ነው ማለት ነው። ተንከሲስም እንግዲህ ይህንን ሰው ካላስቆሙለት ወይ የሆነ ችግር እንደሚያደርስበት አለበለዚያም ደግሞ ወደ ሕግ አካል ሄዶ እንደሚያመለክት እየተናገረ ነበረ ማለት ነው። አብርሽም በተቻለው መጠን መሳይን ለማስጠንቀቅና ለመቆጣት ቢፈልግም መሳይ ግን ከሀሳቡ እስካሁን ድረስ ፍንክች ማለት አልቻለም ማለት ነው። ሌላው ትህትና እንግዲህ በልጅነቱ የጠፋ ወንድም አላት። ስለዚህ ያ ወንድሟ እንግዲህ ከሶስቱ አንዱ ሊሆን ይችላል ብላም እያሰበች ነው ያለችው ማለት ነው። ስለዚህም እናቷ ጋር ደውላ እንግዲህ የጠፋው ወንድሟ ያለበት ምልክት የቱ ጋር እንደሆነ ጠይቃለች። ምክንያቱም አብርሽ አፍንጫ ላይ አንድ ምልክት አለ፣ ምናልባት ያ ከሆነ ብላ ከዚህ በፊትም ደጋግማ ስትጠይቀው ነበረ ማለት ነው። እሱ ግን ስፈጠርም እንደዚሁ ነበርኩ የሚል ተመሳሳይ መልስ ሰጥቷታል። ግን ደግሞ እናትየዋን ደውላ ያረጋገጠችው ነገር ደግሞ ትንሽ ከበድ የሚልና ምልክቱ እንደ ልብ ሰው ማየት የሚችልበት ቦታ አይደለም ማለት ነው። ስለዚህ ታፋው ላይ ነው ያለው ብሏት ተብላለች ማለት ነው። ስለዚህ ያንን ነገር ማየት ትፈልጋለች። ወይ መሳይ ወይ ደግሞ አብርሽ የሷ ወንድም እንደሆኑ ተጠራጥራለች ማለት ነው። ስለዚህ እዛ ታፋቸው ላይ ያለውን ምልክት ማየት ስለፈለገች በቀጥታም እንግዲህ አብርሽን ታፋህን ማየት እፈልጋለሁ ብለዋለች ማለት ነው። ጠየቀችው ጥያቄ በእርግጥ አስደንጋጭ ነው ማለት ነው። ግን ደግሞ እንደዚህ ነገሩን ውስብስብ ከማድረግ ይልቅ
ከዚህ በፊት የጠፋ ወንድም አለኝ። ያ ወንድሜ ደግሞ እዚህ አካባቢ ታፋው አካባቢ ምልክት አለበት። ስለዚህ ምልክት ያለባችሁ ማንኛችሁ ናችሁ ብላ መጠየቅ ትችል ነበር። እሷ ግን ሄደችበት መንገድ ትንሽ አስደንጋጭ ነው ማለት ነው። በዛ ላይ አብርሽ እንደሚወዳት ግልጽ ነው። በዚህ ሰዓት ታፋህን ማየት እፈልጋለሁ ብላ ስትጠይቀው ምናልባትም ቅላቱ ሌላ ነገር ሊያስብ ይችላል ማለት ነው። በዛ ላይ ደግሞ የግሌ ትህትና የአብርሽን ታፋ እንድታይ አትፈልግም። እንግዲህ የመሳይን ማየት ብትችልም የአብርሽን ግን በፍጹም እንድታይ አልፈቀደችም ወይም ደግሞ አትፈልግም። ስለዚህ አሁን ላይ እንግዲህ ትህትና በቀጥታ ሄዳ አብርሽን ታፋህን ማየት እፈልጋለሁ ስትለው ደግሞ ተንከሲስ ሰምቶ ነበረ። ተንከሲስም ጊዜ ሳያጠፋ ለግሌ ነግሯታል ማለት ነው። የግሌም እንግዲህ አሁን ላይ ትህትና ላይ ምን ማድረግ እንደምትችል ባናቅ ያ ነገር እንዳይፈጠርና ወይም ደግሞ እንዳያሳያት የግሌ የበኩሏን ልታደርግ ትችላለች ማለት ነው። ግን ደግሞ ትህትና በቀጥታ አብርሽን ታፋህን ማየት እፈልጋለሁ ብላ ጠይቀዋለች ማለት ነው። ሌላው ትህትና እንግዲህ ሀሳቧ የተሳካላትና የፈለገችው ነገር የሆነላት ይመስላል ማለት ነው። ከሶስቱ አንድ ሰው መምረጥ ነበረባት። ያንን ሰው ደግሞ በራሷ መንገድ ሄዳና በራሷ መንገድ ፈትናቸው አንድ ሰው አልፏል ማለት ነው። ያ ሰው እንግዲህ በግልጽ ማን እንደሆነ አልታወቀም። በእርግጥ ትክክለኛና ወይም ደግሞ አስደሳች መልስ የሰጣት ገልሙ ነው። እኛም ገልሙ ልትመርጥ ትችላለች ብለን እናስባለን። ግን ደግሞ እሱ አሁን ላይ ገልሙ በጣም መጠጥ የሚጠጣና ራሱን የማይጠብቅ ሰው ስለሆነ ምናልባትም እሱን ለማቃናትና እሱን ከሱስ ውስጥ ለማውጣት ጊዜ ሊፈጅባት ይችላል ማለት ነው። ሌላው ግን ደግሞ ገልሙን ከመረጠች ገልሙ ደግሞ የራሱ የሚወደውና ከዚህ በፊት ጀምሮ የሚያፈቅረው ደብቆ ለማንም ሳይናገር በውስጡ ያለች ሴት አለች ማለት ነው። ከዚህ በፊት እንግዲህ ወረቀት ላይ ጽፎ ለአብርሽ አሳይቶታል። እሱንም ጥያቄ እንግዲህ ትህትና ገልሙን ጠይቀዋለች ማለት ነው። እሱ ግን በቀላሉ ሊነግራት አልቻለም። ምናልባት ያቺ ሴት የግሌ ልትሆን ትችላለች። ስለዚህ ትህትና እንግዲህ ገልሙ ማንን እንደሚወድ ካወቀች ምናልባትም የመረጠችው እሱን ከሆነ ሀሳቧን ራሱ ልታነሳ ትችላለች ማለት ነው። እንደገና ደግሞ እሱም ለትህትና እስካሁን ድረስ ምንም አይነት ስሜት ላይኖረው ይችላል። በእርግጥ አሁን ላይ እያሰበችለትና የተንከባከበችው ስለሆነ መልካምና ጥሩ ሰው እንደሆነች ገብቶታል ማለት ነው። ግን ደግሞ ከዚህ በፊት ጀምሮ የማፈቅራትና በውስጤ አንቺ ከመምጣትሽ በፊት የምወዳት ሴት አለች ብሏል። ያችን ሴት ግን መናገር አልፈለገም ማለት ነው።